እሺ ተማሪዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በጣም በሚገርም ቪዲዮ ተገናኝተናል። ደሪቬቲቭስ ኦፍ ዲፈረንት ፋንክሽንስ የሚል ኮንሰፕት ነው። ከዛ ውስጥ ደሪቬቲቭስ ኦፍ ትሪጎኖሜትሪክ ፋንክሽንስን አንስተን እናያለን ማለት ነው። እንግዲህ ስለ ደሪቬቲቭስ ኦፍ ትሪጎኖሜትሪክ ፋንክሽንስ ስናወራ የምንጀምረው ከሳይን ፋንክሽን ነው። ከዛ ሳይን፣ ኮዛይን፣ ታን፣ ሴካንት፣ ኮሴካንት ከዛ ኮታንጀንት ብለን ስድስቱንም የትሪክ ፋንክሽኖች ደሪቬቲቭ እናያለን ማለት ነው። የመጀመሪያው የምንጀምረው እንዳልኳችሁ ከማን ነው? ከሳይን ፋንክሽን ነው። ስለዚህ ኤፍ ኦፍ ኤክስ which is equal to ሳይን ኤክስ ቢሰጠን ዘን ኤፍ ደሪቬቲቭ አት ኤክሱ ምን ይሆናል ነው። ሲምፕሊ ስታነቡ ምናምን አግኝታችሁት ከሆነ ኮዝ ነው የሚመጣው፣ ኮዝ ኤክስ ነው። ነገር ግን አንዳንድ የፈተና ላይ አሳዩ ትባላላችሁ። ሾው ዛት ዘ ደሪቬቲቭ ኦፍ ሳይን ፋንክሽን ኢዝ ኮዝ ኤክስ መሆኑን አሳዩ ልትባሉ ትችላላችሁ። ወይም ደግሞ የኮዝ ፋንክሽንን ደሪቬቲቭ አሳዩ ልትባሉ ትችላላችሁ። ስለዚህ ግዴታ ማወቅ አለባችሁ ማለት ነው ስቴፑ። ስለዚህ ስትነሱ ምን ትላላችሁ? እናው ምን ብላችሁ ነው የምትጀምሩት? ኤፍ ደሪቬቲቭ አት ኤክስ ዊ ሪመምበር ዛት። ይሄ ማለት ምን ማለት ነው? ዘ ሊሚት ኦፍ ኤፍ ኦፍ ኤክስ ፕላስ ኤች ማይነስ ኤፍ ኦፍ ኤክስ ራይት ዘ ሆል ዲቫይድድ ባይ ኤች አስ ኤች አፕሮችስ ቱ ዜሮ ነው። በጣም አሪፍ። አሁን እቺንን ተጠቅመን ነው ምን የምናደርገው ማለት ነው? ደሪቬት የምናደርገው ማለት። ስለዚህ ትንሽ ስቴፕ አለው። ስለዚህ ያን ስቴፕ ጠብቀን እንሄዳለን ማለት ነው። አሁን ምን ማለት ነው? ዘ ደሪቬቲቭ ኤፍ ደሪቬቲቭ አት ኤክስ ሚንስ ዘ ደሪቬቲቭ ኦፍ ሳይን ኤክስ ማለት በተለያየ መንገድ መግለጽ ትችላላችሁ። ለምሳሌ አሁን ኤፍ ኦፍ ኤክስ which is equal to ሳይን ኤክስ ከተሰጣችሁ ደሪቬቲቭን ለመግለጽ አንደኛ ዲ ባይ ዲኤክስ ኦፍ ሳይን ኤክስ ማለት ትችላላችሁ። አንደኛው ማለት ነው። ወይም ደግሞ ኦር ሳይን ኤክስ ታደርጉና ዘ ሆል ደሪቬቲቭም ማድረግ ትችላላችሁ። ለኔ አሁን የሚቀላ ይሄ ነው። ይሄንን ልጠቀም ነው ማለት። ስለዚህ ዘ ደሪቬቲቭ ኦፍ ሳይን ኤክስ ኢዝ ኤክስፕረስድ አስ አሁን እዚህ ጋር አስገባው። ስለዚህ አሁን ሳይን ኤክስ የነበረቻት ኤክስ ወደ ምን ሽፍት ታደርጋለች ማለት ነው? ኤክስ ፕላስ ኤች ወደ ምን ሽፍት ታደርጋለች ማለት ደሪቬት ለማድረግ። ስለዚህ ዘ ሊሚት ኦፍ ሳይን ኢን ብራኬት ኤክስ ፕላስ ኤች ራይት ማይነስ ኤፍ ኦፍ ኤክስ ማለት ሳይን ኤክስ ስለሆነ ምን አደርጋለሁ? ሳይን ኤክስ ዘ ሆል ዲቫይድድ ባይ ኤች አስ ኤች አፕሮችስ ቱ ዜሮ ማለት ነው። በጣም አሪፍ። አሁን ከዚህ እየቀጠልኩኝ ካላየሁኝ ትንሽ አይበቃኝም ለማሳየት። ስለዚህ እንግዲህ መንበር አሁን ደግሞ እንደዚህ ታስታውሳላችሁ ብዬ አስባለሁ። ይሄ ዘ ሳሜሽን ኦፍ ሳይን ቱ ሳይን አንግልስ ለምሳሌ ሁለት ሳይን ወይም ደግሞ ኮዛይን ሲሰጥ ለምሳሌ አሁን ሌትስ ሴይ ሳይን ኦፍ ኤክስ ፕላስ ኤች ማለት ምን ማለት ነው? ይህንን ታስታውሳላችሁ ብዬ አስባለሁ። ስለዚህ ምን ይሆናል? ይሄ ሳይን ኤክስ ራይት ሳይን ኤክስ ኮዝ ኤች ስንል ግን ከሃይፐርቦሊክ ፋንክሽኑ ጋር እንዳይምታታባቸው እዚህ ጋር ኮዝ ኤች ነው ብላችሁ ምታነው ሲደመር፣ ምክንያቱም እዚህ ጋር መደመር ስለሆነ ሲደመር ከዛስ ምን ይሆናል? ሳይን ኤክስ ካልኩኝ አሁን ኮዝ ኤክስ ይሆናል። ኮዝ ኤክስ ከዛ ሳይን ኤች ይሆናል ማለት አሁን ናው ዘ ሊሚት ትሉና ዘ ሊሚት ኦፍ ልክ ይሄኛውን አምጥቼ ጽፈዋለሁ። ሳይን ኤክስ ኮዝ ኦፍ ኤች ራይት ሲደመር እሺ ከዛ ሲደመር ማለት ይሄ ነው ኮዝ ኦፍ ኤክስ ሳይን ኦፍ ቅድም ኮዝ ኤች ስላል አሁን ደግሞ ሳይን ኤች ላለው ማይነስ ግን እንዳትረሱ ማን አለ? ሳይን ኤክስ ዘን ዘ ሆል ዋት ዲቫይድድ ባይ ሶሪ ኤች ታደርጋላችሁ አስ ኤች አፕሮችስ ቱ ዋት ዜሮ ማለት ነው። በጣም አለ። አሁን ደግሞ ምን አለ? ይሄ በደምብ ሳይን ኤክስ ኮዝ ኤች አለ፣ እዚህ ጋር ኮዝ ኤክስ ሳይን ኤች አለ፣ ከዚህ ጋር ደግሞ ማይነስ ሳይን ኤክስ አለ። ስለዚህ አሁን ምን ላድርግ? ይሄኛውንና ይሄኛውን አንድ ላይ ጻፈው፣ ከዛ ይሄኛውን ደግሞ አዚቲዝ መውሰድ እችላለሁ ማለት ነው። እሺ ምን ማለት ነው? አሁን ወደዚህ ኑልኝ እኩል ነው ብዬ እንደዚህ ልቀጥል። ከዛ ዘ ሊሚት ሳይን ኤክስ ኮዝ ኤች ሳይን ኤክስ ኮዝ ኦፍ ኤች የስ ማይነስ ሳይን ኤክስ እንዲላለው። ከዛ እዚህ ጋር አስ ኤች አፕሮችስ ቱ ዜሮ ብላችሁ ተነሱ፣ ችግር የለውም። ከዛ ይሄኛውን ደግሞ ሲደመር ኮዝ ኤክስ ሳይን ኦፍ ኤች አጌን ዘ ሆል ዲቫይድድ ባይ ዋት ኤች። አሪፍ። አሁን ደግሞ ምን አድርጌ ልጻፈው? ሊሚቴን የዚህን ሊሚቱን እዚህ ጋር ለምሳሌ ሳይን ኤክስ ኮዝ ኤች አለ፣ ከዛ ሳይን ኤክስ አለ። ሳይን ኤክስን አስኮመን ልውሰድ። እዚህኛው ደግሞ ምን አለ? ኮዝ ኤክስ ሳይን ኤች አለ። ስለዚህ አሁን ማነው እንትናችን ደሪቬቲቭ ኮንስታንታችን ማለት ኤች ነው። ስለዚህ ምክንያቱም ከኤች አፕሮች ቱ ዜሮ ስለሚሆን ከኤች ላይ ዜሮን ባስገባ አንድ ፋይን ስለሚሆን ስለዚህ ምን ላድርግ? ከዚህኛው ላይ እንዲላክ ዘ ሊሚት ኦፍ ኢን ብራኬት ሳይን ኤክስን ኮመን ልውሰድ እና ሳይን ኤክስ ኢን ብራኬት ኮዝ ኦፍ ኤች ማይነስ ዋን ይሆናል ማለት ኮዝ ኦፍ ኤች ማይነስ ዋን አይሆንም። ከዛ ዘ ሆል ዲቫይድድ ባይ ኤች ሰፓሬት አድርጌ የተጻፈው ኤች አስ ኤች አፕሮችስ ቱ ዜሮ ማለት ትችላላችሁ። ከዚህ ጋር ደግሞ እሺ ሊሚቱ እንዳልቆይ እሺ ፕላስ ምን አልኩኝ? ኮዝ ኦፍ ኤች ሳይን ኦፍ ኤች ኦቨር ኤች የስ። አሁን ይህንን ሊሚቱን ለዚህኛው ከዚህኛው መጻፍ እችላለሁ ማለት ለምን ዊ ሪመምበር ዛት እንዲሚል ታስታውሳላችሁ መቼም ዘ ሊሚት ኦፍ ኤክስ አፕሮችስ ቱ ኤክስ ኖት ኦፍ ኤፍ ኦፍ ኤክስ ፕላስ ኤፍ ኦፍ ሶሪ ጂ ኦፍ ኤክስ የሁለት ፋንክሽን የተለያዩ ሁለት ፋንክሽኖች ቢሆን ይሄን ሊሚት ምን አድርጌ ኤክስ ነው ይሄን ሊሚት ምን አድርጌ መስጠት ይችላል? ሰፓሬት አድርጌ ያ ማለት ዘ ሊሚት
of f of x yes as x approaches to x naught plus the limit of g of x yes as x approaches to x naught ብዬ መጻፍ እችላለሁ ማለት ነው። ስለዚህ በሱ መሰረት ስገልጸው ይሄን ነገር እንደሱ ማድረግ እችላለሁ ማለት ነው አይደል? አዎ በጣም አሪፍ። ስለዚህ ምን ማለት ነው? ይሄንን እንደዚህ ጻፍኩት። እሺ ናው አሁን ምን ላድርግ? እዚህ ጋር ሳይን ኤክስ አለ። ሳይን ኤክስን አስኮመን ማውጣት እችላለሁ። ስለዚህ ሳይን ኤክስ ከዛ ሊሚት ኦፍ ኮዝ ኦፍ ኤች ማይነስ 1 ኦቨር ኤች as h approaches to what approaches to 0 ነው እዚህ ጋር 0 then plus the limit of what cos h ከሊሚቱ መውጣት ይችላል ምክንያቱም የምታውቁት ነገር ስለሆነ cos of cos h ሳይሆን እችኛዋ cos x ነች ይቅርታ cos x ምክንያቱም እዚህ ጋር cos x አለ cos x limit of what sin of h over h አሁን ይሄንን ታስታውሳላችሁ ብዬ አስባለሁ ማለት ሊሚት ላይ ስትማሩ what the limit of cos of h minus 1 over h የዚህ ሊሚት ምንድነው 0 ነው። ስለዚህ አሁን ለዚህ ይሄ ሙሉ ሊሚቱ 0 ሆነ። ስለዚህ sin x times 0 0 ይመጣል። እዚህ ጋር ደግሞ cos x አለ the limit of sin h over h the limit of sin of h over h as h approaches to 0 is 1 ይሄ አንድ ነው። ስለዚህ አንድ ስለሆነ ይሄ እዚህ ጋር ሶሪ h approaches to 0 መሆኑን እንዳትረሱ። ስለዚህ ይሄኛው ምን መጣ አንድ መጣ። ስለዚህ አንድ ሲባዛ በcos x ምን መጣ which is equal to cos of x ሚል መጣ ማለት ነው። ስለዚህ now the derivative of if f of x is given as sin x then the derivative of f derivative at x is which is equal to ምን ይመጣል cos of x ይመጣል ማለት ነው። f of x እኩል ነው cos x ን እንዴት ነው ደሪቬት የምናደርገው? then what is the derivative of this cosine function? በጣም አሪፍ። አሁንም ይሄ ራሱ መጀመሪያ በሰራነው ስቴፕ ሳይን ፋንክሽን ደሪቬት ባደረግነው ስቴፕ መሄድ ነው። ስለዚህ that means the derivative of f derivative at x which is equal to ምን ትላላችሁ? the limit of we remember that the definition of from the definition of derivative we have f of what x plus h minus f of x the whole divided by h as h approaches to 0 አይደል? በጣም አሪፍ። የመጀመሪያ ስቴፓችን ነው። ናው አሁን f derivative at x ማለት ምን ማለት ነው? cos x derivative ማለት ነው። ወይም ደግሞ d by dx of cos x ብላችሁ መግለጽ ትችላላችሁ which is equal to the limit yes አሁን f of x የነበረው ምን ሆነ cos እሺ ከዛ x የነበረው ወደ ምን ሽፍት አደረገ x plus h minus cos of x yes as h approaches to 0 divided by h በጣም አሪፍ። አሁን አንድ ነገር ብቻ ማስታወስ ነው። ምንድነው የምናስታውሰው? እሱ what is the sum of any two angles አሁን ኮዛቸው ማለት ነው x plus h ይሄን እንዴት ነው የምንገልጸው? እቺን ብቻ ካስታወስን በቃ እንጨርሰዋለን። ስለዚህ cos x h cos in bracket x plus h is x plus what cos of x right then cos of again cos of h እዚህ ጋር ፕላስ ከሆነ ተቃራኒ ነው የሚሆነው ማይነስ ይሆናል። እሺ then what sin of what x right then again what sin of x cos of what h እዚህ ጋር ግን cos of h እና ሶሪ እዚህ ጋር sin of x ሳይሆን sin of x sin of h ማለት ነው። ይቀርታ cos አይደለም sin of h እዚህ ጋር ኮሽ ብላችሁ እንዳታነቡት cos of h ነው። ኮሽ ካላችሁት ሃይፐርቦሊክ ፋንክሽን ጋር ስለሚመሳሰል ይምታታባችኋል። ስለዚህ sin of h እና cos of h ብላችሁ አንብቡ። እሺ እንደዚህ ከሆነ እሺ ይሄን እንደዚህ ካወቅን ስለዚህ እዚህ በኋላ ቀላል ነው ማለት ነው። በጣም አሪፍ። እሺ ምን ማድረግ ነው? እሺ which is equal to the limit of as h approaches to 0 of ዛን ይሄኛው ማለት ምን ማለት ነው ያለው cos of x again cos of h right minus what sin of x yes sin of h minus cos x ግን አለኝ እሱ መሳብ ይደልኝ the whole divided by what h ስለዚህ our constant is h እዚህ ጋር ኮንስታንታችን h ነው። ስለዚህ አሁን ሶሪ ኮንስታንታችን h አይደለም ማለት ኮንስታንት የምናደርገው እስኪ እናያለን። ስለዚህ አሁን ምን እናድርግ? እዚህ ጋር cos x cos h አለ minus sin x sin h አለ ከዛ minus cos x አለ። ኦኬ ስለዚህ ምን አድርጌ ልጻፈው? አሁን እዚህ ጋር ይችኛዋን በደንብ ይችኛዋን cos of x cos of h minus cos of x አንድ ላይ ጻፋት። እሺ ምን ማለት ነው? አንድ ስቴፕ መሄድ አለብኝ ማለት ነው። እሺ ሊሚት the limit of h approaches to 0 of what cos of x cos of h minus cos of what x ከዛ ይሄኛው ማይነስ as it is ዶሰት ማይነስ sin x sin of h the whole divided by what h እሺ አሁን ደግሞ ሰፓሬት አድርጌ ልጻፈው። እንዴት ነው ሰፓሬት ማድረገው? ሶሪ መጀመሪያ እዚህ ጋር cos x አለ ኮመን ወስዳለሁ። እዚህ ጋር ደግሞ sin x sin h አለ። እሺ እዚህ ጋር ኮመን ወሰድ ይሄን በደንብ ስለዚህ አንድ ስቴፕ ወደዚህ ልሄድ ከታች እንዳይጠብብኝ ብዬ ነው ባንዴ ለመጨረስ the limit of እሺ cos x is taken as a factor of cos x cos h እና የዚህኛው ማለት ስለዚህ cos x cos h ለcos x ታካፍሉ ምን ብቻ ይቀራኛል? cos of h ብቻ ይቀራል። ከዛ cos x ለcos x ሳካፍል አንድ ይቀራል። እሺ yes now ሲቀነስ ምን አገኘው? ሲቀነስ sin of
ሳይን ኦፍ ኤክስ አይደል? ሳይን ኦፍ ኤክስ ሳይን ኦፍ ኤች ዲቫይድድ ባይ አሁን ደግሞ ዘ ሆል ዲቫይድድ ባይ ኤች አስ ኤች አፕሮችስ ቱ ዋት ዜሮ። በጣም ማለት አሁን ደግሞ ሊሚቱን ሰፓሬት ማድረግ ይችላል። ሊሚቱን ማለት ይሄኛውን ሊሚቱን እንዴት ነው ሰፓሬት ማድረገው? በጣም ቀላል ነው። እዚህ ጋር እንግዲህ ኮዝ ኦፍ ኤክስ ኮዝ ኦፍ ኤች ማይነስ 1 ኦቨር ኤች አለ። እሺ እሱን እንዴት ላድርገው? እንዲህ ማድረግ ይችላል። ኮዝ ኦፍ ኤክስን ከሊሚት ምክንያቱም ከሊሚት ማውጣት ይችላል። ኮዝ ኦፍ ኤክስ እዚህ ጋር ኮዝ ኦፍ ኤክስን ቴክን አስ ኤ ኮንስታንት እንውሰደው። ዘን ሊሚት ኦፍ ኮዝ ኦፍ ኤች ማይነስ 1 ኦቨር ኤች አስ ኤች አፕሮችስ ቱ ዜሮ አጌን ማይነስ ዘ ሊሚት ኦፍ እሺ ዘ ሊሚት ኦፍ ለበለ እሺ ይችላል። ዘ ሊሚት ኦፍ ዋት ሳይን ኦፍ ኤክስ እሺ ከዛ አጌን ሳይን ኦፍ ኤች ዘ ሆል ዲቫይድድ ባይ ኤች አስ ኤች አፕሮችስ ቱ ዜሮ። እሺ አሁን በጣም አሪፍ። ስለዚህ እዚህ ጋር እቺ ሳይን ኤክስ ምን እንደ ቴክናስ ኤኮፍሽንት ኦር ምክንያቱም እንደ ኮንስታንት እንውሰዳትና ቴክናስ ኤኮፍሽንት። ስለዚህ ምን ይቀረኛል? እዚህኛው ላይ በቃ ይሄን መጨረስ ይችላል። ይሄኛው ዘ ሊሚት ኦፍ ኮዝ ኦፍ ኤች ማይነስ 1 ኦቨር ኤች ኢዝ እንግዲህ መንበርዛት ይሄ ዜሮ ነው። ስለዚህ ሲባዛ በኮዝ ኤክስ ስታደርጉት እዚህኛው ላይ በቃ ዜሮ ሆናል። የመጀመሪያው ላይ ዜሮ አገኘሁ። ሲቀነስ አሁን ደግሞ እዚህ ጋር አንዴ ላስ ሳይን ኤክስ ከዛ ዘ ሊሚት ኦፍ ዋት ሳይን ኦፍ ኤች ኦቨር ኤች አስ ኤች አፕሮችስ ቱ ዜሮ ይሆናል እዚህ ጋር። እሺ ይቅርታ። ስለዚህ አሁን ይሄኛው ደግሞ ይሄኛው ሊሚቱ ምን ይሆናል? አንድ ሶ ሲባዛ በሳይን ኤክስ ስታደርጉት ዊ ጌት ዋት መጨረሻ ላይ አስር ምን እናገኛለን? ዊ ጌት ማይነስ ሳይን ኤክስ ይመጣል ማለት ሶ አሁን ምን አገኘ ማለት ነው? እንግዲህ መንበርዛት ዘ ደሪቬቲቭ ኤፍ ኦፍ ኤክስ ኢዝ ጊቨን አስ ኮዝ ኦፍ ኤክስ ዘን ኤፍ ደሪቬቲቭ አት ኤክስ ዊች ኢዝ ኢኳል ቱ ማይነስ ሳይን ኤክስ መሆኑን እንዳትረሱ። በቃ ብላንክ ስፔስ በተለይ ከተጠየቃችሁ እንደዚህ መስራት ነው። ኤፍ ኦፍ ኤክስ ዊች ኢዝ ኢኳል ቱ ኮዝ ኦፍ ኤክስ ከሆነ ዘን ኤፍ ደሪቬቲቭ አት ኤክስ ያ ማለት ምን ማለት ነው? ዲ ባይ ዲ ኤክስ ኦፍ ኮዝ ኦፍ ኤክስ ዊች ኢዝ ኢኳል ቱ ስንት ይመጣል? ማይነስ ሳይን ኤክስ መሆኑን በቃ መርሳት የለባችሁ ማለት ነው። ይሄ ማለት ዘ ደሪቬቲቭ ኦፍ ኮዝ ኤክስ ኢዝ ማይነስ ሳይን ኤክስ በዘ ደሪቬቲቭ ኦፍ ሳይን ኤክስ ኢዝ ሳይን ኤክስን ደሪቬቲቭ ስንታደርጉ ደግሞ ምን ይሆናል? ይሄን ደሪቬቲቭ ስታደርጉት ፖዚቲቭ ኮዝ ኤክስ ይሆናል ማለት ነው። እሺ ዋት አባውት ታን ኤክስ? አሁን ታን ኤክስን እንዴት ነው ደሪቬቲቭ እናደርገው? ከዚህ በኋላ ያሉት እንኳን እየቀለለ ነው የሚሄድ። ለምን አሁን የሁለቱን የኮዝ ኤክስን እና የሳይን ኤክስን ካወቃችሁ እሺ። አሁን ይሄኛው ሶስተኛ ነው ብለው ፕሮባብሊ ያው ሶስተኛ ከዛ ኤፍ ኦፍ ኤክስ which is equal to ታንጀንት ፋንክሽን ታን ኤክስ ማለት ነው። ዘን ኤፍ ደሪቬቲቭ አት ኤክስ እንፈልጉ ብንባል ወይም ደግሞ አሳዩ ብንባል እንዴት ነው የምንሰራው ነው። በጣም አሪፍ። ይሄም ራሱ ይሄ ቀላል ነው። እንዴት ነው የምናደርገው? መጀመሪያ መንበርዛት ናው ኤፍ ደሪቬቲቭ አት ኤክስ which is equal to ዘ ደሪቬቲቭ ኦፍ ታን ኤክስ ማለት ነው። ይሄ ማለት ታን ኤክስ ደሪቬቲቭ እንደማለት ነው። እሺ ይሄ ነገር ሲሆን ኦልሞስት ብዙ አይታይም። እሺ እዚህ በኋላ ያለው በትንሽ ነው። አሁን እዚህ ጋር ማስተዋል የሚጠበቅብን አንድ ነገር ብቻ ነው። እሱ ምንድነው? how to express tan x. Tan x is expressed as the ratio of sin x over cos x ማለት ነው። cos x ኦኬ በጣም አሪፍ። እሺ አሁን እኔ ጋር ያላየ ነው አንድ ምን አለ? ዘ ደሪቬቲቭ ኦፍ ኮሸንት ሩል እሷን ብቻ ነው አፕላይ የምናደርገው ማለት። እሺ ይሄ ማለት ምን ማለት ነው? tan the derivative of tan x means what sin x over cos x the whole derivative ማለት ነው። እሺ ይሄ ማለት we remember that ኮሸንት ሩል። አሁን ኮሸንት ሩል ላይ ምን ይላል ካስታወሳችሁ ምናልባት ቀድማችሁ አንብባችሁ ከሆነ ወይም ተመራችሁ ከሆነ ቪዲዮ የምታዩት ኤፍ ኦቨር ጂ ደሪቬት አሁን ዘ ደሪቬቲቭ ኦፍ ዚስ ኮሸንት ይባላል። ኮሸንት ምን ይላል? ኤፍ ደሪቬት ዘ ደሪቬቲቭ ኦፍ ኤፍ ታይምስ ጂ ማይነስ ኤፍ ታይምስ ጂ ደሪቬት ዘ ሆል ዲቫይድድ ባይ ጂ ስኩዌር ይላል። እቺ ብቻ ነው አፕላይ የምናደርገው ማለት ምን ማለት ነው? ኤፍን ደሪቬት አድርጋችሁ በጂ ካባዛችሁ በኋላ ሲቀነስ አድርጋችሁ ኤፍ ፋንክሽን ኤፍን አዚ ሲዙዛዱና በጂ ደሪቬት አባዙት ከዛ በኋላ ለጂ ስኩዌር አካፍሉት ይላል። ደሪቬቲቭ ኦፍ ኮሸንት ሩል ይባላል። ሰም ሩል፣ ኮሸንት ሩል፣ ፕሮዳክት ሩል የሚባል አለ። በደንብ አስታውሱት። ፕሮዳክት ሩል ከሆነ ደግሞ እሱንም ሲያዙ ልንገራችሁ። ኤፍ ታይምስ ጂ ያ ማለት ፕሮዳክት ሩል ማለት ዘ ሆል ደሪቬቲቭ ማለት ምን ማለት ነው ይላል። እሱ ደግሞ ፕሮዳክት ሩል ሲሆን ደግሞ ሰም ሩል እና ዲፈረንስ እሱ በጣም ቀላል ስለሆነ ማለት ይሄ ደግሞ ምን ይላል? ኤፍ ደሪቬቲቭ አት ዘ ደሪቬቲቭ ኦፍ ኤፍ ታይምስ ጂ አድርግና ከዛ ሲደመር ኤፍን ፋንክሽኑን አዚ ሲዝ ወስደህ በጂ ደሪቬቲቭ አባዛ ይላል። ይሄ ነው በቃ እነዚህ ሁለት ህጎች ናቸው እዚህ ጋር በጣም ወሳኝ የሆኑት ማለት እሺ። ስለዚህ አሁን በዚህ መሰረት እነዚህን ያዙልኝ። ስለዚህ እዚህ ጋር ቀጥታ እየጻፍኩኝ እሰራለሁ ማለት ነው። የማን ደሪቬቲቭ ለማድረግ ነው? ይሄ ለደሪቬቲቭ ኦፍ ታን ፋንክሽን ማለት ነው። አሁን እዚህ ጋር ይሄንን ሳይን ኤክስን እንደ ኤፍ ወሰዱት፣ ኮዝ ኤክስን ደግሞ እንደ ጂ ወሰዱት። ቅድም አፕላይ ያደረግነውን ህግ ምን ማድረግ ነው? መጠቀም ማለት ነው። ሳይን ኤክስ ደሪቬቲቭ አድርጌ ከዛ ሲባዛ በኮዝ ኤክስ አደርጋለሁ። ሲቀነስ ነው ሪመምበር፣ ሲቀነስ ከዛ ሳይን ኤክስን እዚህ ጋር ሶሪ ይሄ ደሪቬቲቭ ነው። ዘ ደሪቬቲቭ ኦፍ ሳይን ኤክስ ታይምስ ኮዝ ኤክስ አዝ ኢት ኢዝ ሲቀነስ ሳይን ኤክስ አሁን ሳይን ኤክስን ደሪቬቲቭ አደረግ ነው ሲባዛ በደሪቬቲቭ ኦፍ ደሪቬቲቭ ኦፍ ኮዝ ኤክስ ታደርጋላችሁ። ከዛ ዘ ሆል ዲቫይድድ ባይ በማን ማካፈል ነው? በኮዝ ኤክስ ስኩዌር ማለት ነው። በጣም አሪፍ። አሁን ቀላል ነው። ግን ምን ማስታወስ አለብን? ዋት ዘ ደሪቬቲቭ ኦፍ ሳይን ኤክስ ፖዚቲቭ፣
ኮዝ ኤክስ። ምክንያቱም ቅድም ስቴፕ 1 ላይ እና ስቴፕ 2 ላይ ሰርቼ የመጣው ስለሆነ አሁን እሱን ድጋሚ መስራት አይጠበቅብኝ። እሺ ዘ ደርቤት ኦፍ ሳይን ኤክስ ኢዝ ዋት ኮዝ ኤክስ። ሶ ምን ሆነ ኮዝ ኤክስ ታይምስ ኮዝ ኤክስ አገኘሁኝ ሲቀነስ ዋት ዘ ሳይን ኤክስ አዝ ኢት ኢዝ ነው። ዘ ደርቤት ኦፍ ኮዝ ኤክስ ኢዝ ምን ይሆናል? ኔጌቲቭ ሳይን ኤክስ። ዋው። ስለዚህ ሳይን ኤክስ ታይምስ ኔጌቲቭ ኦፍ ሳይን ኤክስ የስ ሲካፈል ከታች ላይ ኮዝ ስኩዌር ኤክስ አለኝ። በጣም አለ። አሁን እዚህ ጋር በደንብ ማስተዋል ነው። ምን አለኝ? እዚህ ጋር ኔጌቲቭ አለኝ፣ ከዚህ ጋር ኔጌቲቭ አለኝ። ስለዚህ ኮዝ ኤክስ ታይምስ ኮዝ ኤክስ ኢዝ ኮዝ ኤክስ ስኩዌር ኤክስ ሲደመር ሳይን ስኩዌር ኤክስ እናገኛለሁ ማለት ነው። እሺ ወዴት ልስራው? ቆይ ይሄ ነገር በጣም አተለኩት መሰለኝ እና ቦታ እየያዘብኝ ነው። እሺ አነሳ አድርጌ ልጻፈው እስኪ። እሺ ቆይ እዚህ ጋር በደንብ እንዲታይ ብዬ እንትን እያደረኩ ኤኒዌይስ ችግር የለውም። እሺ ስለዚህ እዚህ ጋር ሳይን ኤክስ ደርቤት አድርጌ አልኩኝ። ከዛ በኮዝ ኤክስ አባዛዋለሁ ሲቀነስ ሳይን ኤክስ እና አዚት ይዞት ሲባዛ በኮዝ ኤክስ ደርቤት አባዛዋለሁ። ከዛ ሲካፈል ለምን አደርጋለሁ? ለኮዝ ስኩዌር ኤክስ። ይሄ መጀመሪያ ስቴፕ ነው። ከዛ አሁን ምን ደርሻለሁ? እዚህ ጋር ዘ ደርቤት ኦፍ ሳይን ኤክስ ኢዝ ኮዝ ኤክስ ታይምስ ኮዝ ኤክስ ኢዝ ኮዝ ስኩዌር ኤክስ። እሺ ከዚህ ጋር ደግሞ ማይነስ አለ። ከዛ ሳይን ኤክስ ከዛ እዚህ ጋር ማይነስ ሳይን ኤክስ ዘ ደርቤት ኦፍ ኮዝ ኤክስ ኢዝ ማይነስ ሳይን ኤክስ ራይት ዘ ሆል ዲቫይደድ ባይ ዋት ኮዝ ስኩዌር ኤክስ። አሁን እንኳን ለማሳየት ይቀለኝ። ስለዚህ አሁን ሳይን ኤክስ ታይምስ ሳይን ኤክስ ምን ሳይን ኤክስ ስኩዌር እዚህ ጋር ኔጌቲቭ አለ። ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ይመጣል። እዚህ ኔጌቲቭ እዚህ ኔጌቲቭ ፖዚቲቭ ስላለ ማለት ነው ኮዝ ስኩዌር ኤክስ ፕላስ ሳይን ስኩዌር ኤክስ ዘ ሆል ዲቫይደድ ባይ ዋት ኮዝ ስኩዌር ኤክስ መጣ ማለት ነው። እሺ አሁን ደግሞ ምንድነው ይሄን ዲኖሚኔተሩ ሲያካትት ማለት ኮዝ ስኩዌር ኤክስ ኦቨር ኮዝ ስኩዌር ኤክስ ፕላስ ሳይን ስኩዌር ኦቨር ሳይን ስኩዌር ኤክስ ኦቨር ኮዝ ስኩዌር ኤክስ ታደርጉት እንዲህ ማለት ነው። ወደዚህ ልምጣና ምን ማለት ነው? ኮዝ ስኩዌር ኤክስ ኦቨር ኮዝ ስኩዌር ኤክስ የስ ኤክስ ፕላስ ሳይን ስኩዌር ኤክስ ኦቨር ኮዝ ስኩዌር ኤክስ ማለት ኮዝ ስኩዌር ኤክስ ኦቨር ሳይን ኮዝ ስኩዌር ኤክስ ስንት ማለት ነው? አንድ ማለት ነው። የስ አንድ ምክንያቱም ተመሳሳይ ቁጥር ነው። ኮዝ ስኩዌር ኤክስ ኦቨር ኮዝ ስኩዌር ኤክስ ስታካፍሉት አንድ ታገኛለህ። ሳይን ስኩዌር ኤክስ ኦቨር ኮዝ ስኩዌር ኤክስ ፕላስ ምንድን ይሆናል? ታንጀንት ፋንክሽን ስኩዌር ይሆናል ማለት ነው። እሺ ዊ ሪመምበር ዛት ፍሮም ዘ ትሪጎኖሜትሪክ አይዴንቲቲ 1 ፕላስ ታን ስኩዌር ኤክስ ማለት ምን ማለት ነው? ሴካንድ ፋንክሽን ሴክ ስኩዌር ኤክስ ይሆናል ማለት ነው። በቃ በጣም አሪፍ። ስለዚህ ናው ዘ ደርቤት ኦፍ ታን ኤክስ ያ ማለት ታን ኤክስ ደርቤትን እንደዚህ መጻፍ እንችላላችሁ ብያችኋለሁ። ዲ ባይ ዲ ኤክስ ኦፍ ታን ኤክስ which is equal to ሴክ ስኩዌር ኤክስ ይመጣል ማለት ነው። በጣም አሪፍ። መጽሐፍ ብዙ መጽሐፍ ላይ እንዳለ ሳይሰራ ሊያስቀምጠው ይችላል። ግን ደርቤት ማለት ያ ማለት ምን ማለት ነው? ዘ ደርቤት ኦፍ ታን ኤክስ which is equal to ሴክ ስኩዌር ኤክስ አሳዩ ብትባሉ ግን በዚህ ስቴፕ ሄዳችሁ ነው የምታሳዩት እንጂ ሌላ የምትጠቀሙት ነገር የለም ማለት ነው። ኤፍ ኦፍ ኤክስ which is equal to ኮሴክ ኤክስ ቢሆን ዘን ኤፍ ደርቤቲቭ አት ኤክስ ምንድን ነው? የዚህ ደርቤቱ እንዴት ነው የምንገልጸው? አውቶ ኤክስፕሬስ ለደርቤቲቭ ኦፍ ኮሴካንት ፋንክሽን። እሺ ናው አሁን ብሎ ምን እንዲነሳ ኤፍ ኦፍ ኤክስ ማለት ምን ማለት ነው? ኮሴክ ኤክስ አይደል? ይሄ ማለት ደግሞ ምን ማለት ነው? ዋን ኦቨር ኮሴክ ኤክስ ማለት ዋን ኦቨር ሳይን ኤክስ ማለት ነው። ዋን ኦቨር ሳይን ኤክስ። በጣም አሪፍ። ይሄ ማለት ኮሴክ ኤክስ ማለት ዋን ኦቨር ሳይን ኤክስ ነው። ኦኬ እንደዚህ ከሆነ ናው ኤፍ ደርቤቲቭ አት ኤክስ ማለት ያምታታ ትንሽ። ስለዚህ አሁን እንዲህ ላለው ይሄ ማለት ዋን ኦቨር ሳይን ኤክስ ደርቤት እያሉ ነው ማለት። ስለዚህ አሁን እዚህ ጋር ምንድነው አፕላይ ማድረግ? ኮሸንት ሩል የቀድሞ ቅድም አፕላይ ያደረኩትን ኮሸንት ሩል ለዚህ ጋር ጻፉት ወይ ለዚህ ጋር ጻፉት። ያ ማለት ኤፍ ኦቨር ጂ ዘ ሆል ደርቤት ማለት ምን ማለት ነው? ኤፍ ደርቤቲቭ ዘ ደርቤቲቭ ኦፍ ኤፍ ታይምስ ጂ ማይነስ ኤፍ አዚቲቭ ታይምስ ጂ ደርቤቲቭ ከዛ ዘን ሲካፈል ለጂ ስኩዌር ማለት ነው ማለት ነው። እሺ በጣም አሪፍ። ስለዚህ አሁን እዚህ ጋር ኤፍ ስንት ናት? አንድ ኤፍ ስንት ናት? አንድ ጂ ስንት ናት? ሳይን ኤክስ። ኦኬ አሁን እዚህ ጋር ትንሽ አሁን ዲ ባይ ዲ ኤክስ ኦፍ ዋን እንዲለያችሁ እንዲያርጅ ለዛው ከዛ ታይምስ ሳይን ኤክስ ራይት ሲቀነስ ዋን ታይምስ ዋንን አዝ ኢት ኢዝ ልውሰድ በት ዲ ባይ ዲ ኤክስ ኦፍ ዋት ሳይን ኤክስ ራይት ዘ ሆል ዲቫይድድ ባይ ዋት ሳይን ስኩዌር ኤክስ። በጣም አሪፍ። አሁን እቺ ብቻ አፕላይ ማድረግ ነው። እሺ ዊ ሪመምበር ዛት ዘ ደሪቬቲቭ ኦፍ ኤኒ ኮንስታንት ፋንክሽን ኢዝ ዋት ዜሮ። እዚህ ጋር ዜሮ ነው የሚመጣው። ለምን? ዲ ባይ ዲ ኤክስ ኦፍ ዋን ኢዝ ዜሮ። ስለዚህ ዜሮ ታይምስ ሳይን ኤክስ ምን መጣ? መጀመሪያው ላይ ዜሮ ሲቀነስ ዋን ታይምስ ዲ ባይ ዲ ኤክስ ኦፍ ሳይን ኤክስ ኢዝ ኮዝ ኤክስ ማይነስ ኮዝ ኤክስ የስ ዘ ሆል ዲቫይድድ ባይ ሳይን ስኩዌር ኤክስ መጣ ማለት አይደል? እሺ ናው አሁን ይሄ ማለት ደግሞ በቃ ከማረም በጥቆር ባለው ይሻላል። ስለዚህ ማይነስ ኮዝ ኤክስ ኦቨር ሳይን ስኩዌር ኤክስ መጣ ማለት ነው። እሺ አሁን ይሄኛው ኮዝ ኤክስ ኦቨር ሳይን ኤክስ አላርግና ከዛ ዋን ኦቨር ሳይን ኤክስ አድርጌ ልግለጸው። ምን ማለት ነው? ሳይን ስኩዌር ኤክስ ማለት እንዲህ ማለት ነው። ሳይን ስኩዌር ኤክስ ማለት ምን ማለት ነው? ሳይን ኤክስ ታይምስ ሳይን ኤክስ ማለት ነው ብዬ ነው የገለጹት። ሌላ አዲስ ነገር አለ? ያ ማለት ሳይን ስኩዌር ኤክስ ማለት ሳይን ኤክስ ታይምስ ሳይን ኤክስ ስለሆነ ይሄ ማለት ምን ማለት ነው? ማይነስ ኮዝ ኦፍ ኤክስ ኦቨር ሳይን ኤክስ አንዷን ብቻ ስጠቀም ማለት ነው ሲባዛ መልቲፕላይድ ባይ ዋን ኦቨር ሳይን ኤክስ ሳይሆን ይህ ይሆናል። እሺ ናው ማይነስ ኮዝ ኤክስ ኦቨር ሳይን ኤክስ ማለት ምን ማለት ነው? ማይነስ ኮዝ ኤክስ ኦቨር ሳይን ኤክስ ማለት ዘ ሪቨርስ ኦፍ ታን ማለት ነው። ታን ማለት ታንጀንት ፋንክሽን ታን ኤክስ ታን ኦፍ ኤክስ which is equal to
ሳይን ኤክስ ኦቨር ኮዝ ኤክስ እንደሆነ እናውቃለና አሁን ይሄኛውን ሪቨርስ አድርገው ታን ኤክስ ማለት እሺ ይሄኛውን ሪቨርስ 1 ኦቨር ታን which is equal to cos x ኦቨር ምን ሆነ ሳይን ኤክስ አሁን ሳይን ኤክስ ሆነ። ስለዚህ 1 ኦቨር ታን ማለት ደግሞ ምን ማለት ነው? ኮስ ማለት ነው አይደለም ነው። ስለዚህ ማይነስ ምን ሆነ ኮስ ኤክስ yes 1 ኦቨር ሳይን ኤክስ ማለት ደግሞ ራሱ ምን ማለት ነው? ኮሴክ ኤክስ ማለት ነው ማለት። ስለዚህ ዘ ደሪቬቲቭ ኦፍ እሺ ደስ ይላል በጣም ግን እሺ እንደዚህ ቀለል አድርገን ቶሎ ሲመጣልን አሪፍ ነው። እሺ ናው እንዴት ጻፈው እዚህ ጋር ጻፈ ዘ ደሪቬቲቭ ኦፍ ኤክስ which is equal to ማለት ኮሴክ ኤክስ በቃ ኮሴክ ለምናምን ይሄ ሁሉ ለዚህ ተከፈለ ሁላ ነው ያስፈልግ። ስለዚህ ምን ማለት ነው? ዲ ባይ ዲ ኤክስ ኦፍ እንደዚህ ይዞት ነው እዚህ ጋር ይፈልግ ኮሴክ ኤክስ ኢዝ ምን ይሆናል? ማይነስ ኮት ኤክስ ኮሴክ ኤክስ ከፈለጋችሁ ኤክሱን አስቀድማችሁ እንደዚህም ቢጻፍ ምንም ችግር የለውም። እንዳትምታቱ ደግሞ ማይነስ ነው ምንም ችግር የለውም። ኮሴክ ኤክስ ኮት ኤክስ ይሆናል። ኮሴካንት ኤክስ ታይምስ ኮታንጀንት ፋንክሽን ኤክስ ይሆናል ማለት ነው። የማን ደሪቬቲቭ ነው ግን? የኮሴካንት ፋንክሽኑ ማለት ነው። እሺ አሁን ደግሞ ሴካንድ ፋንክሽንስ ታታው ዘ ደሪቬቲቭ ኦፍ ሴካንድ ፋንክሽን ኤፍ ኦፍ ኤክስ which is equal to ሴክ ኤክስ ቢሰጠን አሁን ይሄ ማለት ኤፍ ኦፍ ኤክስ which is equal to ሴክ ኤክስ ተሰጥቶና ስትነሱ ሶሉሽን ትሉና ምን ትላላችሁ? ኤፍ ኦፍ ኤክስ which is equal to ይሄው የተሰጠን ከተሰጠን ነው የምንነሳው ሴክ ኤክስ which is equal to ሴክ ኤክስ ማለት ደግሞ ምን ማለት ነው? 1 ኦቨር ኮዝ ኤክስ ከምናውቀው ብንነሳ የተሻለ ነው። ለምን? because we know that what the derivative of cos x የደሪቬቲቭ ኦፍ ኮዝ ኤክስን ስለምናውቅ ዲ ባይ ዲ ኤክስ ኦፍ ኮዝ ኤክስ ሁለተኛ ቪዲዮውን እየሰራው ሁለተኛ ላይ ሰርቸዋለሁ። ኮዝ ኤክስ ማለት ምን ማለት ነው? ማይነስ ሳይን ኤክስ ነው ብለን አውርተናል። ስለዚህ ይችንን ስለምናውቅ ከምናውቀው ተነሳን ነው። ከዛ በኋላ ምንድነው አፕላይ የምናደርገው? we apply the quotient rule that means d by dx of what 1 over what cos x yes which is equal to መጀመሪያ 1 ደሪቬቲቭ እናደርጋለን d by the derivative of 1 yes times the cos function as it is minus 1 multiplied by the derivative of what cos function that means cos of x yes then divided by what about እዚህ ጋር cos square x እናደርጋለን ማለት ነው። then we remember that the derivative of the constant function is 0 that means based on that definition d by dx of 1 is 0 ይመጣል። ስለዚህ 1 times cos x is መጀመሪያ 0 አገኘ ሲቀነስ 1 times d by dx of cos x is ማይነስ አለ ከዛ the derivative of cos x is minus sin x አለ ከዛ ሲካፈል ለኮዝ ስኩዌር ኤክስ አመጣው ማለት ነው። እሺ በጣም አሪፍ። ስለዚህ 0 ያው 0 ነው መቼም 0 ሲቀነስ ማይነስ ኦፍ ማይነስ የሚለው ፕላስ ይመጣል። ስለዚህ ምን ማለት ሳይን ኤክስ ኦቨር ኮዝ ስኩዌር ኤክስ እዚህ ላይ እንዳታቁሙ መጨረስ አለባችሁ። ዘርሞ ሲምፕሊፋይድ አንሰር ነው የሚወሰድ። ስለዚህ እቺ ማለት ሳይን ይሄኛው አሁን ኮዝ ስኩዌር ኤክስን ሰፓሬት አድርጌ የጻፈው that means ሳይን ኤክስ ኦቨር ኮዝ ኤክስ yes multiplied by 1 over ኮዝ ኦፍ ኤክስ ማድረግ ይችላል ማለት ነው። ይችኛውን ኮዝ ስኩዌር ኤክስን ኮዝ ኤክስ ይባዛ በኮዝ ኤክስ አድርጌ ገልጬ ማለት ነው። አሁን ሳይን ኤክስ ኦቨር ኮዝ ኤክስ ማለት ምን ማለት ነው እናውቃለን። ይሄኛውን እንኳን ስለምናውቀው ሳይን ኤክስ ኦቨር ኮዝ ኤክስ is tan x አይደል? tan x እሺ what about 1 over cos x sec x አይደል? sec x ሶ ሪአሬንጅ ብናደርገው sec x tan x ይመጣል ማለት ነው። ስለዚህ ይሄ ማለት የማን ነው? now the derivative of we remember that the derivative of second function sec x which is equal to what sec x tan ኤክስ መጣ ማለት እንግዲህ በተለያየ መንገድ ተጠየቁ ይህን ነገር እንዳትረሱ። አይ ራሱን ላተጠየቁ ሁሉ ትችላላችሁ። የሆነ ጥያቄ ላይ ሊመጣባችሁ ይችላል። ለምሳሌ በተለይ ኢንተግሬሽን ባይ ፓርት ኢንተግሬሽን ባይ ሰብስቲቱሽን ስትማሩ ይመጣል። እንደገና ደግሞ ቼይን ሩል ላይ አሁን እያወራሁት ያለው እየሰራን የመጣ ነው የደሪቬቲቭ ኦፍ ሳይን ኮሳይን ሴካንት ኮሴካንት ኮታንጀንት ሁሉም በተለያየ መንገድ ሊመጡባችሁ ይችላል ስብስብ ብለው ማለት። ስለዚህ በዛን ሰዓት ከምትጨናነቁ አሁን ቀለል እያደረጋችሁ እያንዳንዶቹን እያወቃችሁ ከዛ በኋላ we know that the derivative of sec x ከፊት ለፊቱ sec x tan x መሆኑን እየተናገራችሁ በቀላሉ መስራት ትችላላችሁ ማለት ነው። እሺ አሁን ስድስተኛ f of x which is equal to cot x then f derivative at x እኩል ነው ዳሽ። አሁን ይሄን ደሪቬቲቭ አድርጉ እንዴት ነው የምትፈልጉት ነው። አሁንም we remember that ከማንምና ምንነሳ ከምናውቀው ነው የምንነሳ። ስለዚህ f of x which is equal to what ምን ብለናል? cot x ማለት cot x እንዳለው ስለሆነ cot x ማለት ምን ማለት ነው? we remember that 1 over tan x ማለት ነው። tan x በጣም አሪፍ። አሁን ከፈለጋችሁ tan x 1 over tan x ማለት ትችላላችሁ። ስለዚህ tan x ማለት ደግሞ ባጭሩ cos x ማለት 1 over tan x ነው ወይም ደግሞ cos of x over sin x ነው ማለት ነው። እሺ እኔ አሁን የcos x እና የsin x ደሪቬቲቭ ስለማስታወስ በእነሱ እሰራለሁ። ከፈለጋችሁ ደግሞ በtan x መስራት ትችላላችሁ። ለደሪቬቲቭ ኦፍ tan x sec square x ነው ብላችሁ ከተነሳችሁ በዚህኛው ብትሰሩት ነው በዚህኛው ብትሰሩት መልሱ ይመጣል። የማን የደሪቬቲቭ ኦፍ cos x ማለት። እሺ ናው እስኪ ከዚህኛው እነሳ። ከዛ በኋላ ምን አፕላይ ማድረግ ነው?
ዘ ደሪቬቲቭ ኦፍ ኮሸንትን አፕላይ ማድረግ ማለት ኤፍ ኦቨር ጂ ዘ ሆል ደሪቬቲቭስ which is equal to ዘ ደሪቬቲቭ ኦፍ ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ማይነስ ኤፍ ኦፍ ኤክስ ታይምስ ዘ ደሪቬቲቭ ኦፍ ጂ ኦፍ ኤክስ ሲካፈል ለጂ ለፋንክሽናል ቫልዩ ጂ ስኩዌር ኤክስ ታደርጋላችሁ ማለት በቃል ያወራው ግን ይከፋሉ። እሺ ስለዚህ አሁን ምን ማለት ነው? ዘ ደሪቬቲቭ ኦፍ ኮዝ ኤክስ ኢዝ ኢኳል ቱ ዘ ደሪቬቲቭ ኦፍ ዋት ዘ ደሪቬቲቭ ኦፍ ኮዝ ኦፍ ኤክስ ኦቨር ሳይን ኤክስ ጋር ይሆናል። ይሄን ደሪቬት ስታደርጉት እኩል ነው ማለት ነው። እሺ በጣም አሪፍ ነው፣ ችግር የለውም። ስለዚህ ከዚህ ልነሳ እና ምን አደርጋለሁ? ዊ ሪመምበር ዛት ኮዝ ኤክስ ደሪቬት ታደርጉና ሲባዛ በሳይን ኤክስ ታደርጋላችሁ አንድ ስቴፕ፣ ከዛ ሲቀነስ እሺ ኮዝ ኤክስ እና ዚት ይዙ ሰሩ ኮዝ ኤክስን ደሪቬት ሳታደርጉ ማለት ከዛ በኋላ ሳይን ኤክስን ደሪቬት ታደርጋላችሁ። ከዛ ሲካፈል ማነው ግን አሁን ፋንክሽናል እንትናችን ሳይን ስኩዌር ሳይን ስኩዌር ኤክስ ማለት ነው። እንደዚህ ታደርጉታላችሁ። እሺ አሪፍ። አሁን ሜሪ ሪመምበር ዛት ዋት ዘ ደሪቬቲቭ ኦፍ ኮዝ ኤክስ ማይነስ ሳይን ኤክስ፣ እሱን ከራሳችሁ ነው ችግሩ። ማይነስ ሳይን ኤክስ ምክንያቱም ይሄ ሁሉ አሁን እንደገና ሂጄ ሰርቼ ምናምን ማምጣቱ ትንሽ ጊዜ ስለሚወስድ ሳይን ኤክስ ባክ ቪዲዮን እየሄዳችሁ ግን ማየት ይችላል፣ ምክንያቱም ባክ ቪዲዮ ነው የተቀመጠው። ስለዚህ ማይነስ ሳይን ኤክስ ከዛ ኮዝ ኤክስ ዊ ሪመምበር ዘ ደሪቬቲቭ ኦፍ ሳይን ኤክስ ኢዝ ዋት ዘ ደሪቬቲቭ ኦፍ ሳይን ኤክስ ኢዝ ኮዝ ኤክስ አለ ኮዝ ኤክስ በጣም አይፋውን በቃ ጨረስን ማለት ነው። ሲካፈል ለሳይን ስኩዌር ኤክስ አሪፍ። እሺ ዋት አባውት ሳይን ስኩዌር ኤክስ ታይምስ ሳይን ስኩዌር ኤክስ ኔጌቲቭ ሳይን ስኩዌር ኤክስ፣ እዚህ ጋር ደግሞ ማይነስ ኮዝ ስኩዌር ኤክስ አለ። ስለዚህ እንደዚህ ላድርገው ማይነስ ኢን ብራኬት ሳይን ዋት ስኩዌር ኤክስ ፕላስ ኮዝ ስኩዌር ኤክስ አለ ዘ ሆል ዲቫይደድ ባይ ዋት ሳይን ስኩዌር ኤክስ አለ። አዎ እሺ ስለዚህ አሁን ምን ይሆናል? ሳይን ስኩዌር ኤክስ ፕላስ ኮዝ ስኩዌር ኤክስ ግን ስንት ነው? አንድ ነው። ስለዚህ 1 ኦቨር ኔጌቲቭ 1 ኦቨር ምን ሆነ? ሳይን ስኩዌር ኤክስ። ይሄ ማለት ደግሞ ምን ማለት ነው? ኔጌቲቭ 1 ኦቨር ሳይን ስኩዌር ኤክስ ማለት ፕሮባብሊ እዚህ ጋር ግን ተሳስቼ እንዳይሆን እሺ ኮዝ ኤክስ ኦቨር ሳይን ኤክስ። እሺ ዘ ደሪቬቲቭ ኦፍ ኮዝ ኤክስ ኢዝ ኔጌቲቭ ሳይን ኤክስ፣ በዚህ ሳባዛው ልክ ነኝ። ከዛ ሲቀነስ ኮዝ ኤክስ ሳይን ኤክስ ደግሞ ፖዚቲቭ ነው። እሺ ይሄ ማለት ማይነስ 1 ኦቨር ሳይን ስኩዌር ኤክስ which is equal to what is the sin x? Sin x is cosec x, yes. ስለዚህ ማይነስ 1 ኦቨር ማይነስ ኮሴክ ስኩዌር ኤክስ እንደዚህ ይመጣል። ዲቫይድ ኤክስ ኦፍ ኮት ኤክስ yes which is equal to ማይነስ ኮሴክ ስኩዌር ኤክስ መሆኑን እንዳትረሱ በጣም አሪፍ። ስለዚህ አሁን ይህንን ነገር በደንብ ማስታወስ አለባችሁ ማለት ነው። በጣም አሪፍ። እንግዲህ ይህን ቪዲዮ ካያችሁት በእርግጠኝነት ይጠቅማችኋል። ትሪግ ላይ በቃ ደሪቬቲቭ በዚህ በኋላ አያስቸግራችሁ ማለት ነው። ያን ስላችሁ ግን እንዴት ሳብስቲቱት ማድረግ እንዳለባችሁ ምናምን በደንብ ትለማመዳላችሁ። ከዛ የተለያየ ኮምፕሌክስ ጥያቄ ሲመጣ ደሪቬቲቭ ኦፍ ሳይን ኤክስ፣ ኮዝ ኤክስ፣ ታን ኤክስ፣ ኮሴክ ኤክስ፣ ኮሴካንት ኤክስ፣ ኮታንጀንት ኤክስን በደንብ ካስታወሳችሁ ጻፍ እያደረጋችሁ ሳብስቲቱት አንዱ ካም እየተካካችሁ ጥያቄውን ሲምፕሊ መስራት ትችላላችሁ ማለት ነው። በተረፈ አመሰግናለሁ። መልካም ጊዜ